በአፍሪካ ቀንድና በቀይ ባህር ሰማይ ስር ለዘመናት ተደብቆ የቆየው ታላቁ የጂኦፖለቲካ እሳተ ገሞራ ዛሬ ላይ በድንገት ፈንድቶ በመውጣት መላውን የምስራቅ አፍሪካ የኃይል ሚዛን ሙሉ በሙሉ የሚገለብጥ አዲስ ስልታዊ ማዕቀብን ቀስቅሷል። ለረጅም ጊዜ ከመጋረጃው በስተጀርባ ሲሸረቡ የቆዩ ምስጢራዊ የዲፕሎማሲ ቁማሮችና የሀያላን ሀገራት ፍላጎቶች ዛሬ ላይ በአንድ ማዕከል ላይ በመገናኘታቸው ቀጠናውን ወደማይቀለበስበት አዲስ ታሪካዊ ምዕራፍ ውስጥ ከተውታል። በቀጠናው ላይ የተደቀነውን የከረረ ውጥረት ይበልጥ ያባባሰው ደግሞ ሶማሊላንድ ከሶማሊያ ተለይታ ነፃነቷን ያወጀችበትን 35ኛ የምስረታ በዓል በሃርጌሳ ምድር ላይ በከፍተኛ ድምቀት ባከበረችበት ማግስት መላው ዓለም በታላቅ ዝምታ ፊቱን ወደ አዲስ አበባ ለማዞር መገደዱ ነው። እስራኤል ለሶማሊላንድ የሰጠችውን ድንገተኛ ይፋዊ እውቅና ተከትሎ በ2016 ዓ.ም የተፈረመውና በግብጽና በሞቃዲሾ ከባድ ተቃውሞ ምክንያት ተረስቶ የነበረው የኢትዮጵያና የሶማሊላንድ ታሪክ የመግባቢያ ስምምነት ዛሬ ላይ በምስጢር በድጋሚ እንዲንቀሳቀስ አድርጎታል። ኢትዮጵያም የባህር በር ባለቤት ለመሆን የጀመረችውን ስልታዊ ጉዞ ለማሳካት አሁንም ከሶማሊላንድ ጋር ያላትን ወታደራዊና ኢኮኖሚያዊ መስመር ክፍት አድርጋ በጽኑ መጓዟን የቀጠለች ሲሆን የከፍተኛ ባለስልጣናቱ የዋሽንግተን ምስጢራዊ ኦፕሬሽንም የበርበራን ወደብ ጉዳይ በድጋሚ በቀጠናው የፖለቲካ ማዕከል ላይ እንዲቀሰቀስ አድርጎታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የሀቅ ሚዲያ ተከታዮች እንደምን ቆያችሁን? በቀጠናዊ ጉዳዮች ላይ ትኩረቱን ያደረገው የሰዓቱ የሀቅ ሚዲያ ልዩ የትንታኔ ዝግጅታችን ተጀምሯል። ለሰዓቱ ባዘጋጀነው ጥንቅርም የኢትዮጵያ ከፍተኛ ባለስልጣናት በዋሽንግተን ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከተጽዕኖ ፈጣሪ ሴናተሮች ጋር ያደረጉት ምስጢራዊ ውይይት የበርበራን ስምምነት በድጋሚ እንዴት አየር ላይ እንደዋለው፣ የእስራኤል ታሪካዊ እውቅና በሃርጌሳ ላይ የፈጠረው አዲስ የዲፕሎማሲ መነቃቃትና የሞቃዲሾ አገዛዝ የደረሰበት ከባድ የስነ ልቦና ስብራት፣ የአፍሪካ ህብረት የቀኝ ግዛት ድንበር መሪዎችና የቱርክ በቀጠናው ላይ እያደገ የመጣው ወታደራዊ ሚና በአዲስ አበባ ስሌት ላይ የፈጠሩትን ውስብስብ ሁኔታ በጥልቀት የምንመለከት ይሆናል። ወደ መረጃዎቹ ከማለፋችን በፊት የምናደርሳቸው መረጃዎች ለብዙሃኑ ተደራሽ እንዲሆኑ ቪዲዮን ላይክ እና ሼር በማድረግ እንዲጀምሩ እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ በማድረግና የደወል ምልክቷን በመጫን አብሮነታችሁ እንድታሳዩን የጋበዝን በቀጥታ ወደ አዘጋጀናቸው መረጃዎች አለፍን። እስከ ፍጻሜው ድረስ አብራችሁን ቆዩ። በአፍሪካ ቀንድና በቀይ ባህር ቀጠና ላይ አዲስና እጅግ አስገራሚ የፖለቲካ ትኩሳት በድጋሚ አገርሽቷል። ሶማሊላንድ ከሶማሊያ ተለይታ ራሷን የቻለች ሀገር መሆኗን ያወጀችበትን 35ኛ ዓመት የምስረታ በዓል ባሳለፍነው ሰኞ ግንቦት 10 2018 ዓ.ም በደመቀ ሁኔታ ስታከብር በቀጠናው ላይ የነበረው ከፍተኛ ትኩረት ሁሉ በታላቅ ዝምታ ወደ አዲስ አበባ ዞሯል። ይህ ክስተት ደግሞ የዓለም አቀፉን ማህበረሰብ እረፍት የነሳውን ጥያቄ በድጋሚ ቀስቅሶታል። አዲስ አበባ ከእስራኤል በመቀጠል ለሶማሊላንድ በይፋ በአፍሪካ ቀንድና በቀይ ባህር ምስራቅ አፍሪካ ፖለቲካ እያወከው ይገኛል። በ2016 ዓ.ም በኢትዮጵያና በሶማሊላንድ መካከል የተፈረመውን ታሪካዊ የመግባቢያ ስምምነት ተከትሎ ተፈጥሮ የነበረው ከፍተኛ ቀጠናዊ ጉዳዩ በድጋሜ ሊያገረሽ የቻለው አሁን ላይ በጀመሩ አዳዲስ ዲፕሎማሲያዊ እንቅስቃሴዎች በቀይ ባህር መተላለፊያ መስመር ላይ እየተጠናከረ በመጣው የታላላቅ አሁን ወቅት በአጭር ጊዜ ውስጥ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በቅርቡ ወደ ዋሽንግተን ምክንያት ለጊዜው አቀዝቅዘው የነበረውን ስትራቴጂካዊ አማራጭ በድጋሜ በጠረጴዛ ዙሪያ እየገመገመችው ሊሆን ይችላል የሚል ትልቅ ግምት በዓለም አቀፍ ተንታኞች ዘንድ መልሶ እንዲቀሰቀስ አድርጓል። የዘንድሮ የሶማሊላንድ የነጻነት በዓል አከባበር ራሱ 2018 ዓ.ም እስረ ውጥረት ይበልጣና የብቸኝነት ግድግዳ ሙሉ በሙሉ የሰበረ እውነተኛ ክስተት ሆኗል። ይህ የእስራኤል ውሳኔ ሶማሊላንድ ላለፉት ከ3 አስርት ዓመታት ስታስተዳድር ከቆየች ኢትዮጵያን ቀጣይ እርምጃዎችም ይበልጥ አጓጊ አድርጎታል። ይህ ታሪካዊ ክብረ በዓልም በሃርጌሳ እውቅናና ጽናት ማህበረሰብ አብስረዋል። ይህ የእስራኤል እርምጃ ለሃርጌሳ አዲስ የዲፕሎማሲ በር የከፈተ ቢሆንም
ለወራት የቆዩ ሰፊ ግምቶችና ቀጠናዊ ትንታኔዎች ቢኖሩም ኢትዮጵያ ግን እስካሁን የእስራኤልን ፈለግ በመከተል እውቅና ከመስጠት ተቆጥሮችን በከፍተኛ ብልሃትና ስልታዊ በሆነ መንገድ ማድበስበስን መርጣለች። በዚህ መሰረት ከሶማሌላንድ ጋር ያላትን የቆየ ጥልቅ ወዳጅነት በቅርብ ዓመታት ውስጥ በአፍሪካ ቀንድ ከተከሰቱት እጅግ ከባድ የዲፕሎማሲ ቀውሶች በኋላ ከሞቃት በጥንቃቄ እየመራቸው ትገኛለች። ይህ መላውን ቀጠና ያናወጠው ታሪካዊ የዲፕሎማሲ ቀውስ የተቀሰቀሰው በፈረንጆቹ ጥር 2024 ኢትዮጵያ ከሶማሌላንድ ጋር ዓለምን ያስገረመ የስምምነት ኢትዮጵያ ለሶማሌላንድ የሉዓላዊነት ሀገር እውቅና እንድትሰጥ በምላሽ ዳርቻ ላይ ለንግድ ወደብ የሚወስድ ከሶማሊያ መንግስት በኩል እጅግ የከረረና አፋጣኝ ውግዘትን ያስከተለ ሲሆን ሞቃዲሾ ድርጊቱን በሉዓላዊነቷና በግዛት አንድነቷ ላይ የተፈጸመ ቀጥተኛ ጥሰት አድርጋ በይፋ ኮንነዋለች። ከዚህም በላይ የካይሮን የረጅም ዘመን የፖለቲካ ተንኮል ያነገበችው ግብጽ የአረብ ሊግ፣ የአፍሪካ ህብረትና ቱርክን ጨምሮ ሌሎች ቀጠናዊ ጉራቢ አሰራሮችን የሚጥስ ነው በማለት ታቸውን በመግለጽ በአዲስ አበባ ላይ ዲፕሎማሲያዊ ጫናን ለመፍጠር በከፍተኛ ሁኔታ ተንቀሳቅሰዋል። ይህንን ተከትሎ የመጣው እጅግ የበረታ ዓለም አቀፍና ቀጠናዊ ዲፕሎማሲያዊ ጫና በመጨረሻም አድር እንዲገቡ ያስገድዳቸው ሲሆን በዚህም በአንካራ ስምምነት አማካኝነት ሁለቱ ወገኖች ግንኙነታቸውን በይፋ አድሰዋል። ይህ የአንካራ ውይይት ከሶማሌላንድ ጋር የተፈረመው ታሪካዊ የመግባቢያ ስምምነት ትግበራ ለጊዜው እንዲገታና እንዲቀዘግዝ ያደረገ ቢሆንም የኢትዮጵያን የረጅም ዘመን ስልታዊ ፍላጎት ግን በፍጹም ሊያስቀረው አልቻለም። ነገር ግን ታዋቂ ዲፕሎማቶችና የቀጠናው የፖለቲካ ተንታኞች በግልጽ እንደሚገልጹት ለዚህ ታላቅ ስምምነት መሰረት የሆነው ስትራቴጂካዊ አመክንዮና የኢትዮጵያ ብሔራዊ ጥቅም እስካሁን ድረስ ቅንጣት ታህል እንዳልጠፋ ይናገራል። የማይቀየር ቀዳሚ አጀንዳ እየሆነ መጥቷል ብለዋል። ይህም አዲስ አበባ በማንኛውም ሰዓት ወደ ሶማሌላንድ ስምምነት ልትመለስ የምትችልበትን የጀርባ አጥንት ጥንካሬ የሚያሳይ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ የባህር በር ጥያቄ ከ120 ሚሊዮን በላይ ህዝብ ላላት ለዚች ታላቅ ሀገር ፍጹም የህልውና ጉዳይና ዋነኛ ብሔራዊ ጥቅም እንደሆነ በተደጋጋሚ ለዓለም አቀፉ ማህበረሰብ በግልጽ ገልጸዋል። ኢትዮጵያ በአሁኑ ወቅት ለንግድ ወደብ አገልግሎት በከፍተኛ ሁኔታ በጅቡቲ ላይ ብቻ ጥገኛ ስትሆን በአዲስ አበባ ያሉ በርካታ የፖሊሲ አውጪዎችና የኢኮኖሚ ባለሙያዎች ይህንን የአንድ ሀገር ጥገኝነት ኢትዮጵያን ለስትራቴጂካዊ ተገላጭነት የሚዳርግና በኢኮኖሚ ረገድም በየዓመቱ በቢሊዮን የሚቆጠር ዶላር ከፍተኛ ዋጋ የሚያስከፍል አደገኛ አካሄድ እንደሆነ ይገልጻሉ። ይህንን ተጨባጭ ሁኔታ ታሳቢ በማድረግም ሶማሌላንድ በተለይም ስልታዊ ጠቀሜታ ያላት የበርበራ ወደብ ለኢትዮጵያ የፖሊሲ አውጪዎች አሁንም ቢሆን ትልቅ አማራጭና ተመራጭ ስፍራ ሆኖ በጽኑ ቀጥሏል። ለጉዳዩ ቅርበት ያላቸውና ስማቸው እንዳይጠቀስ የፈለጉ አንድ የቀጠናው የደህንነትና ስትራቴጂ ተንታኝ እንዳመለከቱት ከስትራቴጂካዊ እይታ አንጻር ብቻ ሲታይ ሶማሌላንድ በአሁኑ ወቅት ሌላ ማንኛውም የጎረቤት ሀገር ሊያቀርብ የማይችለውን እጅግ ወሳኝና ታሪካዊ እድል ለኢትዮጵያ እየሰጠች ትገኛለች ብለዋል። ይህ እድልም በሶማሊያ ማዕከላዊ መንግስት ቀጥተኛ ቁጥጥር ስር ያልሆነ በአንጻራዊ ሁኔታ እጅግ የተረጋጋና መልክዓ ምድራዊ አቀማመጡ ለኢትዮጵያ እጅግ ቅርብ የሆነ የኤደን ባህረ ሰላጤ መዳረሻን በቀጥታ ማግኘት መሆኑን ተንታኙ በጥልቀት አብራርተዋል። እንደዚሁ ተንታኝ ስልታዊ ገለጻ በቅርቡ የውጭ ጉዳይ ሚኒስተሩ ጌዲዮን ጢሞቴዎስና ከፍተኛ የኢትዮጵያ ባለስልጣናት ልዑክ በዋሽንግተን ያደረጉት ጉብኝት እንዲሁም የልዑካን ቡድኑ ከአሜሪካ ከፍተኛ መሪዎች ጋር ከተወያያቸው የፖለቲካና የቀጠናዊ ጸጥታ ጉዳዮች አንጻር ይህ የሶማሌላንድና የባህር በር ጉዳይ በድጋሚ በዓለም አቀፍ ደረጃ ከፍተኛ ትኩረትን እንዲስብ አድርጎታል። ይህም አዲስ አበባ የባህር በር ባለቤት ለመሆን የጀመረችውን ዲፕሎማሲያዊ መንገድ በሚስጥር ይበልጥ እየገፋችበት መሆኑን የሚያሳይ ነው። የብሔራዊ የመረጃና የደህንነት አገልግሎት ዋና ዳይሬክተር ሬድዋን ሁሴንና የማክሮ ኢኮኖሚ አማካሪው አምባሳደር ግርማ ብሩን ያካተተው ይህ ከፍተኛ የኢትዮጵያ ልዑክ በአሜሪካና በኢትዮጵያ የሁለትዮሽ መዋቅራዊ ውይይት አማካኝነት ከአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮና ከሌሎች ከፍተኛ የዋሽንግተን ባለስልጣናት ጋር ሰፊና ምስጢራዊ ውይይትን አካሂደዋል። ይህ ከፍተኛ ስብሰባ በንግድ፣ በኢንቨስትመንት፣ በደህንነት ትብብር
ማስከበርና በቀጠናዊ መረጋጋት ላይ ያተኮረ ቢሆንም የልዑኩ አባል የሆኑት የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን ጢሞቴዎስ ከሪፐብሊካኑ ታዋቂ ሴናተር ቴድ ክሩዝ ከኮንግረስ አባል ብሪያን ማስትና በሃድሰን ኢንስቲትዩት ታዋቂ ተመራማሪዎች ጋር ያደረጓቸው ተከታታይ ስብሰባዎች በዓለም አቀፍ ደረጃ ከፍተኛ ትኩረትን ስበዋል። እነዚህ በዋሽንግተን ተጽዕኖ ፈጣሪ የሆኑ አካላት በሶማሌላንድ ወዳጆችና ደጋፊዎች ዘንድ በምስራቅ አፍሪካ ቀንድ ላለው የሶማሌላንድ ስልታዊና ጂኦፖለቲካዊ አስፈላጊነት እጅግ አዎንታዊ አመለካከት እንዳላቸው ተደርገው በጽኑ የሚወሰዱ ናቸው። አንድ የሶማሌላንድ ከፍተኛ ዲፕሎማሲያዊ ምንጭ በኢትዮጵያ ልዑክና በአሜሪካ ባለስልጣናት መካከል የተደረጉትን እነዚህ ስብሰባዎች እጅግ አበረታች ስልታዊ ምልክቶች ሲሉ በደስታ ገልጸዋቸዋል። ምንጩ አክለውም የሶማሌላንድ ዲሞክራሲያዊ መረጋጋት ለቀይ ባህርና ለኤደን ባህረ ሰላጤ ደህንነት ያለው ወሳኝ ጠቀሜታ በዓለም አቀፍ ደረጃ ከጊዜ ወደ ጊዜ በከፍተኛ ሁኔታ እየታመነበት መምጣቱንና ለኢትዮጵያም ቢሆን ከሶማሌላንድ ጋር ያለው ስትራቴጂካዊ አጋርነት ከመቀነስ ይልቅ ይበልጥ እየጨመረና እየጠነከረ መሄዱን በጽኑ አስገንዝበዋል። በተጨማሪም ሶማሌላንድ በአፍሪካ ቀንድ ላይ ካላት እያደገ የመጣ ቀጠናዊ ተጽዕኖና ከአዲስ አበባ ጋር ካለው ታሪካዊና ደህንነታዊ ትስስር አንጻር በ2018 ዓ.ም ከእስራኤል ይፋዊ ውሳኔ በመቀጠል ኢትዮጵያን ከፍተኛ ዋጋ ያለውና በቀጣይ ለሀገሪቱ ሉዓላዊነት እውቅና ልትሰጥ የምትችል ብቸኛ ቀዳሚ አገር አድርጋ እንደምትመለከተው ይህ ታሪካዊ ዲፕሎማሲያዊ ምንጭ በግልጽ ገልጸዋል። ይህም የምስራቅ አፍሪካን የኃይል ሚዛን ሙሉ በሙሉ የሚቀይር አዲስ ክስተት ሆኗል። የአፍሪካ ህብረት የቀኝ ግዛት ዘመን ድንበሮችን መለወጥ በአህጉሪቱ ላይ ለሚነሱ ሌሎች በርካታ የመገንጠል እንቅስቃሴዎች አደገኛ መነቃቃትን ሊፈጥር ይችላል በሚል ጽኑ ስጋት ለረጅም ዘመናት የሶማሌላንድን ይፋዊ እውቅና በይፋ ሲቃወም የቆየ በመሆኑ ይህ የእውቅና ጉዳይ አሁንም ድረስ በዓለም አቀፍ ደረጃ እጅግ አወዛጋቢ ሆኖ ቀጥሏል። በተለይም የአፍሪካ ህብረት ዋና መስሪያ ቤት መቀመጫ የሆነችው አዲስ አበባ ይህንን ታሪካዊ አህጉራዊ ስምምነት ከማፍረስ እንድትቆጠብና ዲፕሎማሲያዊ ሚዛኑን እንድትጠብቅ በበሩ በኩል ከፍተኛ ልዩ ተቋማዊና ዲፕሎማሲያዊ ተጽዕኖዎች እንዳሉባት ከፍተኛ ዲፕሎማቶች በግልጽ ይገልጻሉ። በአዲስ አበባ የሚገኝና ለጉዳዩ ቅርበት ያለው አንድ ከፍተኛ አፍሪካዊ ዲፕሎማት የዚህን ስልታዊ ውጥረት ምስጢር ሲያስረዱ ኢትዮጵያ ከፍተኛ የሆኑ አህጉራዊ መዘዞችንና ዲፕሎማሲያዊ ኪሳራዎችን ሳታስከትል በዚህ የሶማሌላንድ ጉዳይ ላይ ብቻዋን ልትራመድ የምትችልበት ጠባብ ወሰንና የዲፕሎማሲ መስመር እንዳለ ጠቁመው ለሃርጌሳ ቀጥተኛ እውቅና መስጠት ሶማሊያን ብቻ ሳይሆን የአፍሪካ ህብረትን መሰረታዊ መርህና መዋቅር የሚፈታተን መሆኑን በይፋ ገልጸዋል። በሌላ በኩል ጎረቤት ሶማሊያ ከሷ ቀጥተኛ ድርድርና ፈቃድ ውጭ የሚደረግ ማንኛውም አይነት በውጭ አካል ለሶማሌላንድ የሚሰጥ እውቅናንና ስምምነትን በጽኑ ስትቃወም የቆየች ሲሆን አሁንም በጥላቻ አቋሟ ገፍታበታለች። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በቅርቡ በሰጡት መግለጫ በአፍሪካ ቀንድና በቀይ ባህር አካባቢ ያሉትን ከፍተኛ ውጥረቶች ለመቆጣጠር የቀጠናዊ ትብብር አስፈላጊነትን ያረጋገጡ ሲሆን ለሀገራት ሉዓላዊነትና ለግዛት አንድነት ፍጹም ክብር መስጠት እንደሚገባን በመጥቀስ በአዲስ አበባ ላይ ያላቸውን ተቃውሞ በድጋሚ አስምረውበታል። ከዚሁ በተጨማሪ የቱርክ በቀጠናው ላይ ከጊዜ ወደ ጊዜ እያደገ የመጣው ወታደራዊና ዲፕሎማሲያዊ ሚና የኢትዮጵያን የባህር በር ስሌቶች ይበልጥ ውስብስብና የረቀቁ አድርጎታል። አንካራ በአሁኑ ወቅት በሶማሊያና በኢትዮጵያ መካከል እንደ ዋና አስታራቂ ኃይል በመሆን ለአንካራው ድርድር በር የከፈተች ሲሆን በተመሳሳይ ሰዓት ለሞቃዲሾ የቅርብ የደህንነትና የባህር ኃይል አጋር እንዲሁም በቀይ ባህር ጂኦፖለቲካ ውስጥ ከጊዜ ወደ ጊዜ ተጽዕኖዋን በከፍተኛ ሁኔታ እያደገ የመጣ ትልቅ ኃይሉና ብቅ ማለቷ ለአዲስ አበባ አዳዲስ ስልታዊ ስሌቶችን አስከትሏል። ይህም የኢትዮጵያን የባህር በር ጉዞ ይበልጥ ዲፕሎማሲያዊ ጥንቃቄ የሚሻ አድርጎታል። ሌላው የቀጠናው ጉዳይ ታዛቢ እንደገለጹት ኢትዮጵያ አሁን ላይ በርካታ እርስ በርስ የሚጋጩ ግንኙነቶችን በጥንቃቄ ማመጣጠን ይኖርባታል ሲሉ ሀሳባቸውን አጋርተዋል። በአንድ
በአንድ በኩል የሶማሌላንድና የበርበራ ወደብ የረጅም ጊዜ ስልታዊ ሳቢነትና የኢትዮጵያ ታሪካዊ ብሔራዊ ጥቅም መኖሩን የገለጹት ታዛቢው፣ በሌላ በኩል ደግሞ ከሶማሊያ፣ ከቱርክ፣ ከአፍሪካ ህብረትና የሶማሌላንድ እውቅና በጽኑ ከሚቃወሙት የአረብ ሀገራት ጋር ያሉትን ውስብስብ ዲፕሎማሲያዊ ግንኙነቶች ማመጣጠን እንደሚገባት አመልክተዋል። ይህ ካልሆነ ግን ቀጠናው ወደ አዲስ ፍጥጫ ሊያመራ እንደሚችል የፖለቲካ ተንታኞች ስጋታቸውን ይገልጻሉ። በሶማሌላንድ ውስጥም ቢሆን የዚህ ጉዳይ ክብደት አሁንም በከፍተኛ ደረጃ የሚታይና የህዝብ መነጋገሪያ ሆኖ ቀጥሏል። በ2016 ዓ.ም የተፈረመው የመግባቢያ ስምምነት በሀገር ውስጥ የፖለቲካ ውዝግብን ያስነሳ ሲሆን የአገዛዙ ተቺዎች የስምምነቱ አንዳንድ ይዘቶች በተለይም ለኢትዮጵያ ወታደራዊ የባህር ኃይል ጣቢያ መስጠቱ የሶማሌላንድን ሉዓላዊነት አደጋ ላይ የሚጥል ነው በማለት በጽኑ ተከራክረዋል። ይህም በአርጌሳ የፖለቲካ መንደር ውስጥ ትልቅ መከፋፈልን ፈጥሮ ነበር። የቀድሞው የሶማሌላንድ ፕሬዝዳንት ሙሲ ቢሄ አብዲ በአንድ ወቅት ሚስጥሩን ይፋ ሲያደርጉ ከአፍሪካ ህብረት ከአረብ ሊግና ከዋና ዓለም አቀፍ ተዋናያን የሚሰነዘረው ፍጹም የከረረ ከፍተኛ ተጽዕኖ የመግባቢያ ስምምነቱ በፍጥነት ወደ ተግባር ሳይቀየር በሂደት እንዲቀዘቅዝና እንዲፈርስ ምክንያት ሆኗል በማለት መግለጻቸው ይታወሳል። ይሁን እንጂ የሶማሌላንድ መሪዎች ግዛቱ ለ10 ዓመታት በቆየው አንጻራዊ ሰላምና መረጋጋት በዲሞክራሲያዊ ምርጫዎችና በተግባራዊ የመንግስት ተቋማት አማካኝነት ሙሉ በሙሉ የሀገርነት መስፈርቶችን ማሟላቱን ለዓለም አቀፉ ማህበረሰብ በመጥቀስ አሁንም ይፋዊ እውቅና ለማግኘት ዲፕሎማሲያዊ ጥረታቸውን ከምንጊዜውም በላይ እያጠናክሩ ይገኛሉ። በተለይም የእስራኤልን ታሪካዊ እውቅና ተከትሎ የአርጌሳ መሪዎች ቀጣዩን የኢትዮጵያ ውሳኔ በትልቅ ተስፋ እየተጠባበቁት ይገኛሉ። ይህም በቀጠናው ላይ አዲስ የፖለቲካ ማዕበል መቃረቡን አሳይቷል። በሀርጌሳ ለሚገኙ በርካታ ወገኖችና የፖለቲካ ልሂቃን የእስራኤል ይፋዊ እውቅና በዲፕሎማሲው መስክ ምን ያህል ታላቅ ስኬት ሊመዘገብ እንደሚችል ያላቸውን አመለካከት በመሰረታዊነት ቀይሮታል። የሶማሌላንድ ዲፕሎማሲያዊ ምንጭ የዚህን አዲስ ተስፋ ምስጢር ሲያስረዱ ከእስራኤል እውቅና በፊት የሀገርነት እውቅና ጉዳይ ለ10 ዓመታት እንዲሁ እንደ ቲዮሪና እንደማይሳካ ህልም ብቻ የሚታይ ነበር ካሉ በኋላ አሁን ላይ ግን በርካታ የዓለም ሀገራት ጉዳዩን በይፋ ለመናገር ባይዘጋጁም ያላቸውን አቋም ግን በታላቅ ዝምታ ውስጥ ሆነው በድጋሚ እየገመገሙ መሆኑን በጽኑ ገልጸዋል። ኢትዮጵያ አቋማቸውን በዝምታና በጥንቃቄ እየገመገሙ ካሉ አገራት ተርታ በይፋ መሰለፏ አሁንም ድረስ በግልጽ ባይታወቅም ለአሁኑ ግን አዲስ አበባ ስልታዊ የመተጣጠፍ አቅሟን በጥንቃቄ ይዛ ለመቀጠል ሙሉ በሙሉ የቆረጠች ትመስላለች። ሀገሪቱ በመደበኛ እውቅና ዙሪያ የምታሳየውን ዲፕሎማሲያዊ ጥንቃቄ እንደጠበቀች በቀይ ባህር አካባቢ ባሉ የዓለም አቀፍ ንግድ መስመሮች፣ በወደብ አማራጮችና በቀጠናዊ የደህንነት ተጽዕኖ የበላይነት ለመጨበጥ ከቀን ወደ ቀን እየተባባሰ የመጣውን የሀያላኑ ፍክክር በምታስተናግድበት በዚህ ወቅት የሶማሌላንድ የእውቅና ጥያቄ በምስራቅ አፍሪካ ቀንድ ጂኦፖለቲካዊ ማዕከል ላይ እንደተንጠለጠለና በማንኛውም ሰዓት ሊፈነዳ እንደሚችል እሳተ ገሞራ ቀጥሏል። የቀጠናው ከፍተኛ ዲፕሎማቶች እንደሚሉትም በባለስልጣን ወገን አሁንም ትልቅ ዲፕሎማሲያዊ ጥንቃቄ ቢኖርም አንድን እውነተኛ ሀቅ ግን ወደ ጎን ማለት ከጊዜ ወደ ጊዜ እጅግ አስቸጋሪ እየሆነ መጥቷል። በ2016 ዓ.ም ከተፈረመው የመግባቢያ ስምምነት ጋር ተያይዞ የተቀሰቀሰው ስልታዊ ክርክርና ውጥረት ፍጥነቱና ትኩሳቱ ለጊዜው ቀንሶ ሊሆን ቢችልም መሰረታዊው የታሪካዊ የባህር በር ጥያቄ ግን መቼም ቢሆን ከኢትዮጵያ ልብ ውስጥ ሙሉ በሙሉ አልጠፋም። ይህም አዲስ አበባ በማንኛውም ምቹ ጊዜ ወደ በርበራ ስምምነት በይፋ ልትመለስ እንደምችል ትልቅ ማረጋገጫ ይሆናል ሲል የአዲስ ስታንዳርድ ትንታኔ አስነብቧል። ውድ ቤተሰቦች ለሰዓቱ ያዘጋጀነውን ወደ እናንተ አደረሰን። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። እንደተለመደው ቻናላችንን ላይክ፣ ሼር፣ ሰብስክራይብ እንዲሁም ደግሞ የደውል ምልክቷን በመጫን አብሮነታችሁን እንድታሳዩን እየጋበዝን በሌሎች ርዕሰ ጉዳዮች እስከምንገናኝ ሰላም ቆዩልን ብለን ተሰናበትን።